አንድ ጊዜ ምናልባት ቴዲ እሺ ያልከው ላይ ትንሽ መጨመር ያለበት ጉዳይ ያለ መስሎኝ ነው። ምክንያቱም የዚህ በመድረኩ ላይ ንግግር የሚያደርጉት የፖለቲካ ሰዎች ጉዳይ እሱ ራሱ አንድ ለስኬቱ ወሳኝ ነገር ነው። ብዙ ችግር አለ ብለን አናምንም። ምክንያቱም ከመረጥናቸው 15 ሰዎች ውስጥ ኦልሞስት ወደ 10 የሚሆኑት ፈቃደኝነታቸውን ኦልሬዲ ገልጸዋል እና በኢትዮጵያ በየትኛውም ስልት ማለት ነው በትጥቅም በሰላማዊ መንገድም አሉ የሚባሉ ተጽዕኖ ፈጣሪ የሚባሉ የራሳቸው ከፍተኛ ማህበራዊ መሰረት አላቸው የሚባሉ ሁሉንም ጋብዘናል። በእኛ መድረኩ የሚዘጋጀው በዋናነት ያገዛዙን የጦርነት አካሄድ ፖሊሲ በመቃወም ቢሆንም ራሱ አሁን በስልጣን ላይ ያለው የብልጽግና መንግስት በዚህ መድረክ ተገኝቶ ሀሳቡን ለማካፈል ወይም ደግሞ ራሱን ለመከላከል ፍላጎት ካለው በእኛ በኩል ይጋበዛል። እስከዛ ድረስ ነው ይሄ። ስለዚህ ሪሊ በዚህ መድረክ ተጽዕኖ ፈጣሪ ሆኖ ማህበራዊ መሰረት ያለው ሆኖ አሁን በኢትዮጵያ ፖለቲካ የማይጋበዝ ሰው የለም። ካልተገኘ የማንም ችግር አይደለም፣ የራሱ ችግር። ሪሊ ይሄ ሂደት አንዱ ማሳያ ነው። ችግሩ የጋራ ነው ብለናል። ሁሉንም ኢትዮጵያዊ የሚመለከት ነው ብለናል። መፍትሄውም ሊመጣ የሚችለው በጋራ ብቻ ነው። በተናጠል ሩጫ የትም መድረስ አንችልም። ስለዚህ አንዳንዶች ሊኖሩ ይችላሉ በግላቸው በመሮጥ ዓላማን እናሳካለን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ይሄ ስህተት ነው። ይሄ ችግር የጋራ ችግር ነው። ሊፈታ የሚችለው በትብብር ትግል ነው፣ በጋራ ትግል። እኛ ደግሞ ይዘን የቀረብነው ንግግር የሚያደርጉበት ርዕስ ወይም አጀንዳ ማንም ኢትዮጵያ ውስጥ ያለ የፖለቲካ ሰው አይመለከተኝም ሊለው አይችልም። ይሄ እኔን ስለማይመለከት አልገኝም ሊል አይችልም። ካልተገኘ ትብብርን ስለጠላ ነው የማይገኘው፣ መተባበርን ስላልፈለገ ነው የማይገኘው እንጂ አጀንዳው ስለማይመለከተው አይደለም። ምክንያቱም አጀንዳችን ምንድን ነው? ንግግር የሚደረግበት አጀንዳ አንድ አጀንዳ ነው፣ አንድ ርዕስ ነው። በሀገራችን ጦርነት ሊቆም፣ አገዛዝነት ሊያበቃ፣ ሰላም ሊመጣ እንዴት ይችላል ነው ጥያቄ። ይሄን ርዕስ አይመለከተኝም የሚል የፖለቲካ ሰው ኢትዮጵያ ውስጥ ሊኖር አይችልም። እዚህ ላይ ሀሳብ የለኝም ሊል የሚችል የለም። ስለዚህ ይሄ መታወቅ አለበት እና ይሄ ከዚህ ውጪ ትብብርን በመግፋት በግል በመሮጥ የኢትዮጵያን ሕዝብ ችግር ወይም ደግሞ እኔ ቆሜለታለሁ የሚባለውን ብሔር ችግር እንፈታለን ብላችሁ የምታስቡ ሰዎች ካላችሁ የትም መድረስ አይቻልም። እንቅፋት ትሆናላችሁ እንጂ የመፍትሄ አካል ልትሆኑ አትችሉም። ስለዚህ ሪሊ የተሳትፎ ጉዳይ በጣም ወሳኝ ነው። የሚዲያ ጉዳይ ቅድም ተናግረናል። በነገራችን ላይ በጣም አበረታች ምላሽ ነው ከሚዲያ እያገኘን ያለ ነው። እስካሁን እኔ ባለኝ መረጃ ወደ 9 ሚዲያዎች በቀጥታ ላይቭ እንደሚያስተላልፉት ቃል ገብተዋል። እና ቀላል አይደለም፣ ግን በቂ አይደለም። ሌሎችም መሳተፍ አለባቸው። ገደብ የለንም። ብዙ ተመልካች ያለው ወይም ደግሞ አመለካከቱ ከኛ ጋር የሚሄድ የማይሄድ የምንለው የለም እና ማንም ፍላጎቱ እስካለው ድረስ ይሄን ትዕይንተ ህዝብ ላይቭ በቀጥታ ለህዝብ የማቅረብ መብት አለው። ፍላጎቱ እስካለው ድረስ ከኛ ጋር ኮንታክት ሊፈጥር ይችላል እና ይሄን እድል መጠቀም ይችላል ማለት ነው። እና ሪሊ ሚዲያዎች ራሱ በዛን ዕለት ይሄ ትዕይንተ ህዝቡ በአጠቃላይ ብቻ ሳይሆን ራሱ ሚዲያዎቹ በዛን ጊዜ ከፍተኛ የሆነ ሰብስክራይበር የሚያገኙበት ዕለት እንዲሆን፣ ከፍተኛ የሆነ የላይቭ ተመልካች የሚያስመዘግቡበት ዕለት እንዲሆን ነው የምንፈልገው እና ከዚህም አንጻር ሚዲያዎቹ ይሄን አጋጣሚ ሊጠቀሙበት ይገባል እና ትልቅ መድረክ ነው ማለት ነው እና ሁላችንም ለማንም ብለን ሳይሆን ለራሳችን ስንል ለጋራ የህልውና ጉዳያችን ስንል ልንሳተፍበት የሚገባ ጉዳይ ነው የሚል እምነት አለኝ። ግን ከአሁኑ ያየነው ነገር እውነቱን ለመናገር በጣም በጣም አበረታች ምላሽ ነው። ተከታታያችን ያሉ ይመስለኛል መስመር ላይ ይሰማል። ይሰማኛል። ሰላም ቴዲ፣ ሰላም አቶ ልደቱ። ይሰማል። ጥያቄና አስተያየት ነው። እየሰማችሁ ነው? ይሰማል? እሺ ልደቱ ይሰማል አይደል? ይሰማኛል። እሺ ቀጥል፣ ጥያቄህን ቀጥል። ኦኬ፣ ጥያቄ ከአስተያየት ልጀምራቸው እና አስተያየቱ ምንድነው? ብዙ ጊዜ አቶ ልደቱ የሰላማዊ ትግልን በተመለከተ ብዙ አስቻይ ሁኔታ እንዳለ ሲል አበቃ አለቀ የምንለው ነገር እንዳልሆነና
የትጥቅ ትግል ምንም እንኳን በአማራጭ የወሰዱት ኃይላት ቢኖሩም ግን ደግሞ ስቲል ሰላማዊ ትግል ተስፋ የሚቆረጥበት ነገር እንዳልሆነ ስትናገር ሰማለሁ እና እሱን ልውሰድ እና ከዚህ ከኢንተርኔት ተቃውሞ ትዕይንተ ህዝብ ካላችሁትም ጋር አያይዤ አንድ ሁለት ጥያቄዎች አሉኝ። የመጀመሪያው ምን ያህሉን እንደርሳለን ብላችሁ ነው የምታስቡት? ነው ምን ያህሉን እንደርሳለን ማለት አሁን እንግዲህ ያው ይሄ በደልና ግፍ እናንተ እንጠቅሱት ያለው በመላ ኢትዮጵያ ተንሰራፍቶ ያለ ነው እና ደግሞ ምን ያህሉ በአሁኑ ሁኔታ ኢንተርኔት አክሰስ አለው፣ ኔትወርክ ማግኘት ይችላል፣ ይሄንን መሳተፍ ይችላል የሚለውን ከግምት አስገብታችኋል ወይ? ምን ያህሉ እንደርሳለን የሚል ወይስ የከተማ ፖለቲካ ለማራመድ እና እንዲሁ ዲያስፖራውን ለማሰባሰብ ነው የምትጠቀሙበት የሚለውን ነው። ሁለተኛው ከዚህ ጋር የተያዘው ጥያቄ ደግሞ ምናልባት አቶ ልደቱ ይመስለኛል አብሮነት ኢትዮጵያ በሚል የማሰባሰብ አይነት ስራ እንደጀመርክ ገነዘባለሁ። እሱን የመሸጫ መድረክ ወይ እንደ ማርኬቲንግ እሱን ለማስተዋወቅ እንደ አንድ መድረክ ልትጠቀመው ነው ወይ የሚል ሀሳብና ጥያቄ ነው ያለኝ። ቴንኪው። እሺ እየመለስን እንሂድ ወይስ ምን ትላለህ? አዎ ይሻላል። ባጭሩ እያደረግን ነው። እሺ እንዴት እስቲ አንዳንዶቹ ጥያቄዎች ወደ አንተ የተቀሰሱ ስለሆኑ እስቲ አንሳቸውና እቀጥላለሁ። ወል የመጨረሻው ላይ ለማስተዋወቅ እየተጠቀማችሁበት ነው። ሰየው ከጠቀመን ምን ችግር አለው? ምክንያቱም ስብስቡን እኮ ያቋቋምነው የኢትዮጵያን ሕዝብ ትግል ለማጠናከር ነው። ስለዚህ ይሄ ድርጅት በዚህ አጋጣሚ ከታወቀና ተጽዕኖ ፈጣሪ መሆን ከቻለ ለትግሉ ይጠቅማል፣ ጥሩ ነው። ግን ወንድሜ እንዳልከው እሱን አስበን አይደለም ያደረግነው። ከአሁን በፊት አትከታተል ይሆናል እንጂ ሁለት ተመሳሳይ እንቅስቃሴዎችን አድርገናል። መጀመሪያው በኢትዮጵያ በፖለቲካም በተለያየ መልኩም ተጽዕኖ ፈጣሪ የሆኑ 26 ሰዎችን አምጥተን ርዕስ ሰጥተን በአገሪቱ ተጨባጭ ሁኔታ ላይ እንዲነጋገሩ አድርገናል። ትልቅ መድረክ ነበረ። በኢትዮጵያ ታሪክ እንደውም የመጀመሪያ ሊባል የሚችል ነው። ሁሉም የተገኙበት በአስተሳሰብ ደረጃ። ቀጥለን ደግሞ አገር ውስጥ ያሉና በውጭ ያሉ 12 የፖለቲካ አመራርነት ሚና ያላቸውን ሰዎች አገናኝተን ምን የጋራ አጀንዳ አለን፣ በሚኒመም አጀንዳ ልንታገልበት የምንችል ምን አጀንዳ አለን የጋራ የሚል አጀንዳ አቅርበን ሰፊ ውይይት ተካሂዶ ህዝቡ ተመልክቶታል። እና የመጀመሪያችን አይደለም ማለት ነው፣ ግን የመጀመሪያችን ሆኖ ይሄን ጉዳይ ራሳችንን ለመሸጥና ለማስተዋወቅ ብንጠቀምበት ችግር የለውም። ዋናው ነገር ለምንድን ነው ይሄን ድርጅት የፈለግነው? እኛ ልንነግድበት አይደለም፣ ልንታወቅበት አይደለም፣ የኢትዮጵያን ህዝብ ትግል ለማጠናከር ነው። ስለዚህ ይሄ ድርጅት እንዲጠናከር እንዲታወቅ ሀሳብ መሸጥ ብንችል እሰየው ነው። እንደ መጥፎ ነገር አትቁጠረው ማለት ነው። አይ አይደለም እንድልህ መጠበቅ የለብህም እና እሰየው ነው ያም ከሆነ ማለት ነው። ሁለተኛው የመጀመሪያው ጥያቄ ምን ያህሉን ነው ለመድረስ ያሰባችሁት ያልከው፣ መድረስ የምንችለው እናውቃለን። አንተ ያነሳኸውን ጥያቄ ሁሉም የኢትዮጵያ ህዝብ የኢንተርኔት አክሰስ የለውም። እንዳለው ብናውቅ ኖሮ በመቶ ሺዎች አንልም ነበር፣ በሚሊዮኖች እንል ነበር። ስለዚህ ሊሚቴሽን እንዳለ አውቀን ነው በመቶ ሺዎች ያለ። በነገራችን ላይ በመቶ ሺዎች ላይቭ የሚከታተለው ነው። ከዛ በኋላ ሜቢ በሚሊዮኖች 2 ሚሊዮን 3 ሚሊዮን 4 ሚሊዮን ሊሆን ይችላል። ላይቭ የተላለፈውን ነገር በሳምንታት በወራት ውስጥ ይመለከተዋል የሚል እምነት አለ። ግን ይሄን ብንለው ያው አንተ እንዳቀረብከው ሊሚቴሽንስ አለ። በተለይ በገጠሩ የሀገራችን ክፍል አብዛኛው ህብረተሰብ የኢንተርኔት አክሰስ እንደሌለው እናውቃለን። ግን ፕሮግራሙን ደግሞ ሳተላይት ቲቪዎች ያስተላልፉታል እና በገጠር አካባቢ ያለው የተወሰነው ህብረተሰብ የዕለት ዕለት መከታተል እንኳን ያልቻለ በሚቀጥሉት ቀናት ወይም ሳምንታት ሊከታተለው ይችላል እና በሚሊዮን የሚቆጠር ህዝብ በአጠቃላይ ፕሮግራሙን ሊከታተለው ይችላል። ላይቭ ግን በመቶ ሺዎች ነው ያለው እና ላይቭ በሚሊዮኖች ያላልነው ያለ ምክንያት አይደለም። አንተ የተረዳኸውን ነገር እኛም ስለተረዳንና ሊሚቴሽንስ መኖራቸውን ስለምናውቅ ነው። ግን መደረስ የሚችለውን ህብረተሰብ ደግሞ መድረስ የግድ ነው። እንደው ለምን 10,000 ሰው አይሆንም? የኢንተርኔት አክሰስ ያለው 10,000 ቢሆን ያን ህዝብ መድረስ ጠቃሚ ነው ለትግሉ። ለሁሉም እስኪዳረስ ድረስ ኢንተርኔት ልንጠብቅ አንችልም። እንደሱ ካል ምናልባት ነው 50-60 ማለት ላይበቃ ይችላል እና ባለው ሁኔታ አክሰስ ያለውን ህብረተሰብ መድረስ ራሱ በጣም አስፈላጊ ነገር ነው ማለት ነው። ሁለተኛ ፖለቲካ ሲባል ደግሞ ማወቅ አለብን። በዋናነት
አሁን በፖለቲካ የሚሳተፈው ህብረተሰብ በከተማ የሚኖረው ነው። ፊደል ቀመስ የሆነው የተማረው ነው። ስለዚህ ይሄን ህብረተሰብ መድረስ መቻል ቀላል ነገር አይደለም እና በዚህ መልኩ ብትረዳው ጥሩ ነው። አመሰግናለሁ ቴዲ።